ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ከነዚህ መካከል ትላንትና በኢትዮጵያ ፕሪሚየር ሊግ የተደረጉ መርሃ ግብሮች ነበሩ። የእነሱን የጨዋታ ውጤቶች የምናነሳ ይሆናል። ከዛ ውጪ ሲጠበቁ የነበሩ የአውሮፓ ቻምፒየንስ ሊግ ጨዋታዎች ትላንትናም ቀጥለው ተደርገዋል። በጣም ሲጠበቁ የነበሩ ጨዋታዎች ናቸው። ሁለት ጨዋታዎች በስፔን አትሌቲኮ ማድሪድ ከባርሴሎና፣ ሌላኛው በእንግሊዝ አንፊልድ ላይ ደግሞ ሊቨርፑል ከፓሪስ ሰን ዠርሜን ያደረጉት ጨዋታ ትላንትና ሲጠበቁ የነበሩ ጨዋታዎች ናቸው። በሁለቱ ጨዋታዎች አትሌቲኮ ማድሪድ እና ፓሪስ ሰን ዠርሜን ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። በመጀመሪያው ዙር ጨዋታቸውን ያሸነፉት እነዚህ ሁለት ቡድኖች በትላንትናው ጨዋታ ላይ ፓሪስ ሰን ዠርሜን አሸንፎም እንዲሁ አትሌቲኮ ማድሪድ ሽንፈት ቢቀምስም ነገር ግን ወደ ቀጣዩ ዙር ማለፋቸውን ያረጋገጡ ሁለት ቡድኖች ሆነዋል። የትላንትናዎቹን ጨዋታዎች እንመለከታለን። ዛሬም በአውሮፓ ቻምፒየንስ ሊግ የሚጠበቁ ሁለት ጨዋታዎች ያሉ የእነሱንም ጉዳዮች የምናነሳ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። የተለያዩ ስፖርታዊ ጉዳዮችን ከክለቦች ጋር ማያይዘን ሰፋ አድርገን ወደ እናንተ የምናደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ከመሸጋገሪያው በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁኝ ሁኑ። የሀገር ውስጥ መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ኢትዮ ኤሌክትሪክ ትላንትና ድል ቀንቶታል። በኢትዮጵያ ፕሪሚየር ሊግ መርሃ ግብር ትላንት ኢትዮ ኤሌክትሪክ አዳማ ከተማን ነው 1-0 በሆነ ውጤት ማሸነፍ የቻለው። የኢትዮ ኤሌክትሪክን የማሸነፊያ ግብም ያሬድ የማነ ከመረብ ጋር ያሳረፈ ተጫዋች ነው። አዳማ ከተማ ትላንትና መሸነፉን ተከትሎ በአጠቃላይ አምስተኛ ተከታታይ ሽንፈት ሆኖ ያስተናገደው ጨዋታ ሆኗል። በአጠቃላይ ትላንትና ድል የቀናው ኢትዮ ኤሌክትሪክ 41 ነጥቦችን በመሰብሰብ አራተኛ ደረጃ ላይ ሲቀመጥ፣ በአንጻሩ ባለፉት ተከታታይ ሳምንታት ሽንፈቶች እየገጠሙት የመጣው አዳማ ከተማ ግን በ33 ነጥቦች የደረጃ ሰንጠረዥ ወገብ 10ኛ ደረጃ ላይ የተቀመጠ ቡድን ነው። የሊጉ መሪ ሲዳማ ቡና ትላንትና ወደ ድል የተመለሰበት ውጤትን አስመዝግቧል። ባለፈው ሳምንት ሽንፈት ቀምሶ እንደነበር እናስታውሳለን። በኢትዮጵያ ፕሪሚየር ሊግ መርሃ ግብር ሲዳማ ቡና ኢትዮጵያ ንግድ ባንክን ነው 1-0 በሆነ ውጤት ማሸነፍ የቻለው። ብቸኛውን የሲዳማ ቡና የማሸነፊያ ግቦም የኢትዮጵያ ፕሪሚየር ሊግ ከፍተኛ ግብ አስቆጣሪው አቤል ያለው ነው ማስቆጠር የቻለው። አቤል ያለው በአመቱ ያስቆጠረውን የሊግ ግብም ወደ 12 በማድረስ የሊጉ ከፍተኛ ግብ አስቆጣሪነት ደረጃንም አሁንም አጠናክሮ ቀጥሏል። ሲዳማ ቡና ማሸነፉን ተከትሎ የሊጉን መሪነት ወደ 8 ነጥብ ልዩነት ማስፋት መቻሉንም ጭምር ነው የተመለከትነው። ሲዳማ ቡና አሁንም በጥንካሬው ቀጥሏል። ኢትዮጵያ ቡናና ሀዲያ ሆሳዕና ጨዋታቸውን አድርገው 2-2 በሆነ ውጤት ነው ጨዋታቸውን በአቻ ውጤት ያጠናቀቁት። ዘላለም አባተና ራምኬል ጄምስ ለኢትዮጵያ ቡና ጎል አስቆጥረዋል። ከዛ ውጪ ለሀዲያ ሆሳዕና ኢዮብ አለማየሁና ብሩክ በየነ ኳስና መረብን ያገናኙ ናቸው። በዚህ መሰረትም እነዚህ ሁለት ቡድኖች ሳይሸናነፉ ጨዋታቸውን 2-2 በሆናቸው ውጤት ነው ያጠናቀቁት። በኢትዮጵያ ፕሪሚየር ሊግ ሌላኛው መርሃ ግብር ፋሲል ከነማ ወላይታ ዲቻን 1-0 ያሸነፈበት መርሃ ግብርም ትናንትና ከተደረጉት ጨዋታዎች መካከል ናቸው። የፋሲል ከነማን የማሸነፊያ ግብም ታምራት እያሱ ነው ማስቆጠር የቻለው። ፋሲል ማሸነፉን ተከትሎ ነጥቡን 42 በማድረስ 3ኛ ደረጃ ላይ ተቀምጧል። ወላይታ ዲቻ በ31 ነጥቦች 15ኛ ደረጃ ላይ የተቀመጠ ቡድን ሆኗል። ትላንትና የተደረጉ የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ደግሞ እነዚህን ነው የሚመስሉት። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ። ወደ ቤተሰቦቻችን ሲጠበቁ የነበሩ ትላንትና የተደረጉ ሁለት የአውሮፓ ቻምፒየንስ ሊግ መርሃ ግብሮችን እንመልከት። ትላንት ሲጠበቁ የነበሩ ሁለት ጨዋታዎች ተደርገዋል። አትሌቲኮ ማድሪድ ከባርሴሎና በሪያድ ኤር ዋንዳ ሜትሮፖሊታኖ አሪና፣ ከዛ ውጭ ደግሞ ፓሪስ ሰን ዠርሜን ወደ አንፊልድ አቅንቶ ከሊቨርፑል ጋር ያደረጓቸው ጨዋታዎች የአውሮፓ ቻምፒየንስ ሊግ የትላንትና ምሽት ተጠባቂ ሁለት መርሃ ግብሮች ነበሩ። በመጀመሪያው ዙር ድል የቀናቸው ፓሪስ ሰን ዠርሜን እና አትሌቲኮ ማድሪድ ወደ ግማሽ ፍጻሜ ማለፋቸውን ያረጋገጡ ሁለት ቡድኖች መሆናቸውን ትላንትና አረጋግጠዋል። ምንም እንኳን ፓሪስ ሰን ዠርሜን ድል ቀንቶት አትሌቲኮ ማድሪድ ሽንፈትን ቀምሶ ቢሆንም ፓሪስ ሰን ዠርሜን ከሊቨርፑል ጋር ያደረገውን ጨዋታ እንመልከት። ሲጠበቁ ከነበሩ ጨዋታዎች መካከል አንደኛው ነው። በአንፊልድ ሮድ የተደረገ መርሃ ግብር ነው። ሊቨርፑል በተለይ ምናልባት በሜዳው ጨዋታውን እንደማድረጉ ውጤቱን የመቀልበስ እድሎች ይኖሩታል የሚሉ አይነት ሀሳቦች የነበሩ ቢሆንም በአብዛኛው ግን ፓሪስ ሰን ዠርሜን ይህንን ጨዋታ አሸንፎ ወደ ቀጣዩ ዙር እንደሚያልፍ ነበር በአብዛኞቹ ግምት የተሰጠው የነበረው። እንደ ግምቱም ፓሪስ ሰን ዠርሜን
የትላንትናውንም ጨዋታ ጭምር 2-0 በሆነ ውጤት ነው ማሸነፉ ወደ ቀጣዩ ዙር ማለፉን ያረጋገጠው። አምናም እንደምታስታውሱት በተለይ ሊቨርፑል በጣም ጠንካራ ጊዜ ላይ እንደነበር እናስታውሳለን። በአውሮፓ ቻምፒየንስ ሊግ የምድብ ውድድሩን በአንደኝነት አጠናቆ ነበር ፓሪስ ሰን ዠርሜንን ያገኘው። ያኔ 1-1 በአግሪጌት 1-1 አጠናቀው በፍጹም ቅጣት ምት ነበር ፓሪስ ሰን ዠርሜን አሸንፎ ወደ ቀጣዩ ዙር ማለፉን ያረጋገጠው። ዘንድሮም በድጋሚ ፓሪስ ሰን ዠርሜን የእንግሊዝ ክለቦችን ከዚህ ውድድር እያስወጣቸው ይገኛል። አምናም አስተን ቪላን ጨምሮ እንዲሁ ደግሞ ሊቨርፑልንም ከውድድር ውጭ ያደረገው አርሰናልንም ጭምር ከውድድር ውጭ ያደረገው ፓሪስ ሰን ዠርሜን እንደነበር እናስታውሳለን። አምና በነበረው የውድድር ዓመት ላይ ዘንድሮም ባለፉት 2 የጥሎ ማለፍ ጨዋታዎች ላይ ያገኘው የእንግሊዝ ክለቦችን ነው። በመጀመሪያው ዙር ቼልሲን 8-2 አሸንፎ ወደ ቀጣዩ ዙር አለፈ። ትላንትና ደግሞ ሊቨርፑልን በድምር ውጤት 4-0 አሸንፎ ወደ ቀጣዩ ዙር ማለፉን ያረጋገጠ ቡድን ሆኗል። ትላንትና አሰልጣኝ አርነ ስሎት በአጥቂ መስመር ላይ መጠቀምን ምርጫቸው ያደረጉት የሁጎ ኤኪቲኬን እና የአሌክዛንደር ኢሳክን ጥምረት ነው። በመጀመሪያው ዙር ጨዋታም እንዲሁ መሐመድ ሳላህን ተጠባባቂ ወንበር ላይ አስቀምጠውት እንደነበር የሚታወስ ጉዳይ ነው። ነገር ግን በጥያቄ ቀርቦላቸው ነበር። መሐመድ ሳላህን ለምን ቀይረህ እንኳን አላስገባውም የሚል ጥያቄ ነበራቸው። መከላከልን ምርጫዬ ስላደረግኩኝ ነው። በዛ ሰዓት ደግሞ መሐመድ ሳላህን ማስገባት ለመከላከሉ ጥሩ አይመጣም የሚል አይነት ሀሳብን ሰጥተው ነበር ከትላንትናው በፊት በነበረው የመጀመሪያው ዙር ጨዋታ ላይ እና በትላንትናው ጨዋታ ላይ መሐመድ ሳላህን ወደ ቋሚ አስተላለፉ ይመልሱታል ተብሎ ተጠብቆ ነበር። በተለይ በሳምንቱ መጨረሻ ከፉልሃም ጋር ባደረጉት ጨዋታ ጥሩ እንቅስቃሴን ማሳየታቸውን ተከትሎ ሳላህም ሪዮ ኢንጎሞዋህም የተወሰነ ድሎች እንደሚሰጧቸው በርካቶች ሲጠብቁ ነበር። ነገር ግን ትላንትና አሌክዛንደር ኢሳክን በአጥቂ መስመር ላይ በማሰለፍ ከሁጎ ኤኪቲኬ ጋር ማጣመርን ምርጫቸው ያደረጉበት መርሃ ግብርን ነው ትላንትና የተመለከትነው። ነገር ግን ጨዋታው በተጀመረ ጥቂት ደቂቃዎች ልዩነት ነው ሁጎ ኤኪቲኬ ምናልባት ከዓለም ዋንጫው ውጭ ያደረገውን ጉዳት ትላንትና በአሳዛኝ ሁኔታ የገጠመው። ጨዋታው በተጀመረ 31ኛው ደቂቃ አካባቢ ነው ሁጎ ኤኪቲኬ የእግሩ የጀርባው አካል ላይ የተወሰኑ ከበድ ያሉ ጉዳቶች ሳይገጥሙት እንዳልቀር እንደውም እንደ አንዳንዶች ግምት ከሆነ በትንሹ 6 ወር ካልሆነ ግን እስከ 9 ወርና ከዛም በላይ ሊፈጅ የሚችል አይነት ጉዳት ገጥሞታል የሚሉ አይነት ሀሳቦች ናቸው እየተነሱ የሚገኙት። ከዓለም ዋንጫው ውጪ መሆኑ ግን የተረጋገጠ እንደሆነ ነው መረጃዎች የሚያሳዩትና ጠንከር ያለ ጉዳት ገጥሞት ነው ትላንትና ከሜዳ የወጣው። ረጅም ጊዜ ጉዳቶችን አሳልፎ ወደ ሜዳ የተመለሰው አሌክዛንደር ኢሳክ ሲመለስ ሁጎ ኤኪቲኬ ደግሞ ሌላ ጉዳት የገጠመው ተጫዋች ሆኗልና አሳዛኝ ቀንን ነው ለሁጎ ኤኪቲኬ ያሳለፈው። በተለይ ከ4 ዓመት አንዴ በኋላ የሚመጣውን የዓለም ዋንጫ ለመካፈል ተጫዋቾች በጉጉት እንደሚጠብቁ ይታወቃልና ትላንትና ግን ከዛ የዓለም ዋንጫ ውድድር ውጪ መሆኑን ያረጋገጠበት ጉዳትን ነው ትላንትና የገጠመው። መሐመድ ሳላህ እሱን ተክቶት ወደ ሜዳ የገባም ተጫዋች ሆኗል። በአጠቃላይ ጨዋታውን ፓሪስ ሰን ዠርሜን 2-0 በሆነ ውጤት ነው ማሸነፍ የቻለው። ሁለቱንም ግቦች ደግሞ ኦስማን ዴምቤሌ ነው ማስቆጠር የቻለበትን አጋጣሚ ጭምር የተመለከትነው። ትላንትና ሊቨርፑሎች በርከት ያሉ የጎል ሙከራዎችን ለማድረግ ችለዋል። በርከት ያሉ ሙከራዎችን አድርገዋል። እርግጥ ነው 21 የጎል ሙከራዎችን ነው በትላንትናው ጨዋታ ላይ ማድረግ የቻሉት። ነገር ግን ኳስና መረብን ማገናኘት የሚችል አንድ ተጫዋች እንኳን ማግኘት አልቻሉም። ከ21 ሙከራዎች 5ቱ ብቻ ናቸው ኢላማቸውን የጠበቁ ሙከራዎች የነበሩት። ፓሪስ ሰን ዠርሜን በአንጻሩ 12 የጎል ሙከራዎችን አድርጓል። የኳስ ቁጥጥሩም በተወሰነ መልኩ ሊቨርፑል ተመጣጣኝ ነበር። በተለይ ሁለተኛው 45 የጨዋታ ክፍለ ጊዜ ላይ ሊቨርፑል ኳሱን ተቆጣጥሮ እየተጫወተበት፣ በመጀመሪያው 45 ደግሞ ፓሪስ ሰን ዠርሜን የተሻሉ እድሎችን እየፈጠረ የኳስ ቁጥጥሩም በፓሪስ ሰን ዠርሜን በኩል የነበረበትን አጋጣሚ ጭምር የተመለከትነው። በመጀመሪያው 45 62 በመቶ የኳስ ቁጥጥር ነበራቸው ፓሪስ ሰን ዠርሜኖች 8 የጎል ሙከራዎችን አድርገዋል በመጀመሪያው 45። በሁለተኛው 45 በአንጻሩ ሊቨርፑሎች ተደጋጋሚ ሙከራዎችን ሲያደርጉ ተመልክተናል። በአጠቃላይ በጨዋታው ላይ እንዳልኳችሁ 21 የጎል ሙከራዎችን ያደረጉት 17ቱ የጎል ሙከራዎች የመጡት ሁለተኛው 45 የጨዋታ ክፍለ ጊዜ ላይ ነው። 69 በመቶ የኳስ ቁጥጥር ነበራቸው። ነገር ግን ኳስና መረብን የሚያገናኝላቸው ተጫዋች ግን አላገኙም። በትላንትናው ጨዋታ ላይ ፓሪስ ሰን ዠርሜኖች ግን እንደዚህ አይነት ነገሮች ሲፈጠሩ ወይም ደግሞ ወሳኝ ኢንሲደንቶች ላይ ኳስና መረብን ማገናኘት የሚችሉ ከጥቂት ነገሮች ጎሎችን ማስቆጠር የሚችሉ በጣም በርከት ያሉ ተጫዋቾች ያሏቸውና ትላንትና ኦስማን ዴምቤሌ 2 ጎሎችን ማስቆጠር ችሏል። 72ኛው ደቂቃ ላይና 91ኛው ደቂቃ ላይ ባስቆጠሯቸው ጎሎች 2-0 በሆነ ውጤት ፓሪስ ሰን ዠርሜን በማሸነፍ በመጀመሪያው ዙር ጨዋታም በተመሳሳይ 2-0 በፓርክ ደ ፕሪንስ አሸንፈው ነበርና በአጠቃላይ በድምር ውጤት 4-0 በሆነ ውጤት ወደ ቀጣዩ ዙር ማለፋቸውን ያረጋገጡበት ጨዋታ ሆኖ ነው የትላንትናው ጨዋታም የተጠናቀቀው። ፓሪስ ሰን ዠርሜን የሉዊስ ኤንሪኬው ቡድን አሁንም እንደ አምናው ሁሉ ለዋንጫው ተገማች የሆነ ቡድን እየመሰለ መጥቷል። ምክንያቱም
በጥሎ ማለፍ ውድድሮች ላይ ወይም በምድብ ፌዞች ላይ ጥሩ አይነት ቡድኖችን አልተመለከትንበትም ዘንድሮም ቢሆን። እንዲሁም አምናም ተመሳሳይ አይነት መንገድ ነበር ሲከተሉ የነበረው። ከዛ ግን ወደ ጥሎ ማለፉ ከገቡ ወደ ሩብ ፍጻሜው ወደ ግማሽ ፍጻሜው ከመጡ በኋላ ግን ጥንካሬያቸውን በደንብ አሳይተዋል። ዘንድሮም ያንን ነገር እየተከተሉ ያሉ ይመስላሉ። በምድብ ፌዞች ላይ ጥሩ ነገሮችን ማሳየት ባይችሉም አሁን ላይ ግን በጣም ጥሩ ቡድን እየሆነ የመጣና ዘንድሮም የአውሮፓ ቻምፒየንስ ሊግን ለማሸነፍ ትልቅ ግምት ከሚሰጣቸው ቡድኖች መካከል አንደኛው እንደሆነ እያሳየ ይገኛል። ትናንትና አንድ የመረጃ ምንጭን እንደተመለከትኩት ከሆነ ፓሪስ ሰን ዠርሜን የዘንድሮን የአውሮፓ ቻምፒየንስ ሊግ ለማሸነፍ ቅድመ ግምት ከተሰጣቸው ቡድኖች መካከል ከባየር ሚኒክ እና ከአርሰናል ቀጥሎ ሶስተኛ ደረጃ ላይ ያስቀመጡበትን ቁጥራዊ መረጃዎችን ነው የተመለከትነው። ፓሪስ ሰን ዠርሜን ወደ ቀጣዩ ዙር ማለፉን አረጋግጧል። ትናንትና 2-0 በሆነ ውጤት በማሸነፍ በአጠቃላይ ካለፈው ሳምንት አንጻር ግን የተሻለ እንቅስቃሴዎችን ያደርገናል ብለዋል አሰልጣኝ አርነ ስሎት ናቸው ይህንን ሀሳብ የሰጡት። ድሉ ይገባን ነበር ሲሉ ነው የተናገሩት። የሊቨርፑል አሰልጣኝ አርነ ስሎት ቡድናቸው በትናንትናው ጨዋታ ላይ የሚገባውን ውጤት አለማግኘቱን የገለጹት ባለፈው ሳምንት 2-0 ብቻ መሸነፍ አይገባንም ነበር፣ ከዛ በላይ ጎሎች ሊቆጠሩብን ይችሉ ነበር በባለፈው ሳምንት ጨዋታ። በትናንትናው ጨዋታ ግን ከዛ የተሻለ እንቅስቃሴን አሳይተናል፣ ድሉ ይገባን ነበር የሚል አይነት አስተያየትን ነው የሰጡት። ከሚገባን በታችን ያገኘነው በዚህኛው ጨዋታ ሲሉ ነው የተናገሩት። አክለውም በአንድ ሳምንት ብዙ መሻሻሎች እንደምንችል አሳይተናል፣ ለዚህ ደግሞ ተጫዋቾቹ መደነቅ አለባቸው ሲሉ ነው አሰልጣኝ አርነ ስሎት ጨምረው የተናገሩት። በትላንትናው ጨዋታ በፍጹም መሸነፍ አይገባንም ነበር ሲልም ጭምር ነው አሰልጣኝ አርነ ስሎት የተናገሩት። እንግዲህ ሊቨርፑል ሌላ አንድ ሪከርድን አስመዝግቧል። ሊቨርፑል ትናንትና ሪከርድ ያስመዘገበው ምንድነው? ረጅም ጨዋታዎችን በአቻ አለመውጣት ሪከርድን ያስመዘገበው የመርሲሳይዱ ክለብ ሊቨርፑል በአውሮፓ ቻምፒየንስ ሊግ ባደረጋቸው ጨዋታዎች አቻ ሳይወጣ ረጅም ጉዞቶችን አድርጓል። ሊቨርፑል ትላንትና መሸነፉን ተከትሎ ወይም ደግሞ ወይ ማሸነፍ ወይ መሸነፍ ነው እንግዲህ ሊቨርፑል ባለፉት ጨዋታዎች ላይ ሲወጣ የነበረው። ሊቨርፑል በአሁኑ ሰዓት 33 ተከታታይ የቻምፒየንስ ሊግ ጨዋታዎችን አቻ ሳይወጣ ተጉዟል። ወይ ጨዋታውን ያሸንፋል ወይ ጨዋታውን ደግሞ ይሸነፋል እንጂ ላለፉት 33 የአውሮፓ ቻምፒየንስ ሊግ ጨዋታዎች በአቻ ውጤት ጨዋታውን አላጠናቀቀም። በእነዚህም ጨዋታዎች ላይ ሊቨርፑል 22 ያክሉን ሲያሸንፍ በ11 ጨዋታዎች ደግሞ ሽንፈት ገጥሞታል። ሊቨርፑል በአጠቃላይ ከፓሪስ ሰን ዠርሜን ጋር ትላንትና ለስምንተኛ ጊዜ ነው የተገናኙት። ሊቨርፑል 4ቱን አሸንፈው እንዲሁ ፓሪስ ሰን ዠርሜንም 4ቱን ጨዋታዎች አሸንፈው እኩል የማሸነፍ ሪከርድ እንዳላቸው ነው መረጃዎች እያሳዩ የሚገኙትና ትላንት ረጅም የአቻ አለመውጣት ሪከርድን እንዳስቀጠሉ ጭምር ነው ቁጥሮች እያሳዩ የሚገኙት። አሰልጣኝ ሉዊስ ኤንሪኬ ከጨዋታው ጋር አያይዘው አንዳንድ ጉዳዮችን አንስተዋል። አንፊልድ በጣም አስቸጋሪ ከሚባሉ ስቴዲየሞች መካከል አንደኛው ነው ሲሉ ነው ስፔናዊው አሰልጣኝ የሚናገሩት። የፓሪስ ሰን ዠርሜኑ አሰልጣኝ ይቀጥሉና አንፊልድ በዓለም ላይ ካሉ እጅግ አስቸጋሪ ከሚባሉ ሜዳዎች መካከል አንደኛው ነው ብለውታል። ስለ ጨዋታው ያነሱት ሉዊስ ኤንሪኬም ጥሩ እግር ኳስን የሚጫወቱ ሁለት ቡድኖች መካከል የተደረገ ምርጥ ጨዋታ ነበር ሲሉ ጭምር ነው የገለጹት። በሁለተኛው አጋማሽ ጎል አለማስተናገዳችን በጣም እድለኞች ነበረን፣ የመጀመሪያው ጎል ጨዋታውን ጨርሶታል ሲሉ ነው ሉዊስ ኤንሪኬ የተናገሩት። በተለይ ኦስማን ዴምቤሌ ያስቆጠረው የመጀመሪያ ጎል ለሊቨርፑል ተስፋ መቁረጥን የሰጠ ከዛ ውጭ ደግሞ ለፓሪስ ሰን ዠርሜን ሙሉ ለሙሉ ጨዋታውን ወደ ቀጣዩ ዙር እንዲያልፉ ያደረጋቸው በጣም በራስ መተማመን የሰጣቸው ጎል እንደሆነ ጭምር ነው አሰልጣኝ ሉዊስ ኤንሪኬ የተናገሩትና የመጀመሪያው ጎል ሁሉንም ነገር ጨርሶታል ሲሉ ጭምር ነው ሀሳባቸውን የሰጡት። ሌላኛው ኢብራሂማ ኮናቴ ነው ከትናንትናው ጨዋታ ጋር አያይዞ ሀሳቡን የሰጠው። በተለይ ከፈረንሳይ ብሔራዊ ቡድን አጋሩ እንዲሁ ከሊቨርፑል የቡድን አጋሩ ሁጎ ኤኪቲኬ ጋር የተያዘ አንዳንድ ጉዳዮችን አጋርቷል። ኢብራሂማ ኮናቴ የሊቨርፑሉ ተከላካይ ኢብራሂማ ኮናቴ ሁጎ ኤኪቲኬ ያጋጠመው ጉዳት የከፋ ሊሆን እንደሚችል ጭምር ነው የተናገረው። ጉዳቱ በጣም ከባድ ይመስለኛል ያለው ኢብራሂማ ኮናቴ ዓለም ዋንጫው ስለቀረበ ስለዚህ ነገር ባላወራ መርጣለሁ ሲልም ጭምር ነው የተደመጠው። በቶሎ እንዲመለስም እንዲሁም መኝለታለሁ። በዚህ ሰዓት ይሄ ነገር መፈጠሩ ለሱም በጣም አስቸጋሪ ነው ሲል ነው ኢብራሂማ ኮናቴ የተናገረው። ሁጎ ኤኪቲኬ በትላንትናው የፓሪስ ሰን ዠርሜን ጨዋታ ጉዳት አጋጥሞት በመጀመሪያው አጋማሽ በስትሬቸር ታግዞ ወይም በቃሬዛ ታግዞ ጭምር ከሜዳ የወጣበትን አጋጣሚ ጭምር ተመልክተናልና እንዳልኳችሁ በጣም ጠንከር ያለ ጉዳት ነው ትላንትና የገጠመው። እንዳልኳችሁ በርከት ያሉ ጨዋታዎችም በርከት ያሉ ወራቶችንም በጉዳት ምክንያት እንደማይኖርና ከዓለም ዋንጫም ውጪ እንደሆነ የሚያሳዩ ቁጥራዊ መረጃዎች ናቸው የወጡት። አሰልጣኝ አርነ ስሎት ይናገራሉ። ሮበርትሰንን በነፃ ዝውውር እያጣነው ነው። ትሬንትን በነፃ ዝውውር አጥተነዋል። የክለቡ ሞዴል
ለመግዛት ደግሞ መሸጥ ይኖርብናል የሚል ነው ሲልም ጭምር ተናግሯል። በሚቀጥለው የውድድር ዓመት የትኞቹን ተጫዋቾች ለቀን የትኞቹን ተጫዋቾች ያምጥተን በድጋሚ ወደ ፉክክር እንመለሳለን የሚለውን ሀሳብ ደግሞ ክረምት ላይ እንመለከታለን ሲሉ ነው አሰልጣኝ አርኔ ስሎት የተናገሩት። በዚህ ክረምት ጥሩ ተጫዋቾችን ከሸጥን በኋላ አዳዲስ ተጫዋቾችን ማከል እንችል እንደሆነ ደግሞ እንመለከታለን ሲልም ጭምር ነው የተናገረው። ኢብራሂማ ኮናቴ ስለ ቡድኑ ብቃትና ስለ ቀሪው ሲዝን ሲናገርም ብዙ ነገሮች ተከስተዋል፣ ያንን መርሳት የለብንም። ይሄኛው ጨዋታ ብዙ ነገሮች ማለት ነበር፣ ምክንያቱም ካለፈው የውድድር ዘመን ትንሽ የተሻለ የሆነው ፓሪስ ሰን ዠርሜን ላይ እንደዚህ አይነት ብቃት ለማሳየት ከዚህ መገንባት ደግሞ ወይም ደግሞ ከዚህ መገንባትና ምን ያክል ጥሩ መሆን እንደምንችል መገንዘብ ያስፈልጋል። ለሊቨርፑል የቻምፒየንስ ሊግ ጨዋታን ማድረግ ዝቅተኛው መስፈርት ነው። 6 ጨዋታዎች ይቀሩናል በፕሪሚየር ሊጉ። እናም ደግሞ እነዚህን 6 ጨዋታዎች ውስጥም ሁሉንም ነገር መስጠት ይኖርብናል። በሚቀጥለው የውድድር ዓመት ተመልሰን በዚህ ውድድር ላይ እንመጣለን ሲል ጭምር ነው የተናገረው። ሌላኛው የሚነሳው ጉዳይ ዶሚኒክ ሶቦስላይ በእግር ኳስ ሕይወቱ ያለ ዋንጫ ያጠናቀቀበት የውድድር ዓመት እንደሌለ ከዚህ በፊት በተደጋጋሚ ሲገለጽ እናስታውሳለን። በእያንዳንዱ ዓመት ቢያንስ እንኳን አንድ ዋንጫዎችን ከተለይ ወይ ከብሔራዊ ቡድኑ ጋር ወይ ደግሞ ከክለቦቹ ጋር አረቤ ላይፕዚግም እየነበር ከዛ በፊትም በነበረባቸው ክለቦች እነዚህን ነገሮች ሲያሳካ እንደነበር እናስታውሳለን። ዘንድሮ ግን ለመጀመሪያ ጊዜ ዓመቱን ያለምንም ዋንጫ የሚያጠናቀቅበት ዓመት እንደሆነ ነው ቁጥሮቹ ያሳዩት። ምክንያቱም ሊቨርፑል ከሁሉም ውድድሮች ውጭ ሆኗል። ከአውሮፓ ቻምፒየንስ ሊግም ከኤፍኤ ካፕም እንዲሁ ካራባኦ ካፕም መጠናቀቁን እናስታውሳለን። ከሁሉም ውድድሮች ውጭ መሆኑን ተከትሎ ዶሚኒክ ሶቦስላይ ያለ ዋንጫ የሚያጠናቀቅበት ዓመት መሆኑን አረጋግጧል። አርነ ስሎት ስለ ሁጎ ኤኪቲኬ ጉዳት ይናገራሉ። በጣም ጥሩ አይመስለኝም፣ ሁላችንም ያንን ማየት እንደምንችል አስባለሁ። ኤሲኤል ሊሆን ይችላል። እስቲ እንጠብቅና ምርመራው ምን እንደሚሆን እንመልከት። ጥሩ እንዳልመሰለኝ ግን ሁላችንም ማየት እንችላለን። በሁለተኛው አጋማሽ ወደ ቤት ስለተመለሰ እስካሁን አላየሁትም። ጨዋታውን ማጣት በጣም ከባድ ነው፣ ነገር ግን እንደገና ተጫዋች ማጣት በዚህ ውድድር ዘመን ብዙ ጊዜ ያጋጠመን ነገር ነውና እጅግ በጣም ያሳዝናል ሲልም የተናገረው። ትላንትና ካደረጉት ነገሮች መካከል አንደኛው ጆ ጎሜዝ ተቀይሮ ገብቶ ተቀይሮ የወጣበት አጋጣሚ ጭምር ነው። እሱ ጉዳት አልደረሰበትም፣ ነገር ግን የተለየ ቅያሪን ማድረግ ፈልጌ ነበርና ከዚያ መሮጥ እንደምችል እርግጠኛ አይደለሁም። እናም ለመጫወት በእርግጠኛ አይደለሁም። ስለዚህም መቀየርና አደጋን አለመውሰድ የተሻለ ይመስለኛል አለኝ። ስለዚህም አዎ ያንን አራተኛ ቅያሬን አድርጌያለሁ ሲልም ጭምር ነው የተናገረው። አሰልጣኝ አርነ ስሎት ናቸው ይህንን ሀሳብ እየሰጡ የሚገኙት። የሁጎ ኤኪቲኬን ጉዳት በተመለከተ የተረከዝ ጅማት መበጠስ የመሆን ዕድሉ ሰፊ ነው የሚሉ መረጃዎች እየወጡ ይገኛሉ። የኤኪቲኬ ጉዳት ምናልባት ከ7 እስከ 9 ወራትም ሊፈጅ እንደሚችል ነው ግምታዊ ነገሮች እየወጡ የሚገኙት። ከምርመራው በኋላ ደግሞ ሁሉም ነገሮች ይፋ ይደረጋሉ ተብሎ ይታሰባል። ሌላኛው በአውሮፓ ቻምፒየንስ ሊግ ትናንትና ምሽት የተደረገው ጨዋታ ሁለቱን የስፔን ክለቦች በሪያድ ኤር ዋንዳ ሜትሮፖሊታኖ አሬና ያገናኘው ጨዋታ ነው። አትሌቲኮ ማድሪድ እና ባርሰሎና ትናንትና ጨዋታቸውን ያደርገዋል። ሲጠበቅ የነበረ ጨዋታ ነው። ይሄም በመጀመሪያው ዙር ጨዋታ በተለይ ባርሴሎና በሜዳው ካምፕ ኑ በአትሌቲኮ ማድሪድ የ2-0 ሽንፈት ቀምሶ እንደነበር እናስታውሳለን እና ምናልባት ያ ውጤት ትናንትና ከውድድር ውጪ እንዲያደርጋቸው ያደረገው ትልቁ ምክንያት እንደሆነ በርካቶች ያነሳሉ። ምክንያቱም በሜዳቸው ከዛ የተሻለ ውጤትን አምጥተው ቢሆን ኖሮ የትናንትናውን ጨዋታ እንደማሸነፋቸው ወደ ቀጣዩ ዙር ማለፍ ይገባቸው ነበር የሚሉ አይነት ሀሳቦችን በርካቶች ሲያነቱ ተመልክተናል። በእርግጥ በባርሴሎና በኩል ተጫዋቾች ይህንን ውጤት ቀልብሰው ለማለፍ የተቻላቸውን ሁሉ እንደሚያደርጉ ሲገልጹ እንደነበረና በትላንትናው ጨዋታም ያንን ነገር ለማድረግ በጣም በቁርጠኝነት ሲንቀሳቀሱ የነበረበትን አጋጣሚ ጭምር የምናስታውሰው ነው። ነገር ግን የአትሌቲኮ ማድሪድ ሎ ብሎክ ከዚህ በላይ መፈተን እንዳልቻሉ ነው የተመለከትነው። ትላንትና በ4ኛውና በ24ኛው ደቂቃ ቀድመው ነበሩ ጎል ያስቆጠሩትና ባርሴሎና ጨዋታውን ቀልብሶ ሊያልፍ ይችላል የሚሉ አይነት ግምቶችን በጣም ከፍ ያደረገ የመጀመሪያዎቹን ደቂቃዎችን ያሳለፈው ፌራን ቶሬስ 24ኛው ደቂቃ፣ ከዛ ቀደም ብሎ ደግሞ ላሚን ያማል ገና ጨዋታው በተጀመረ 4ኛው ደቂቃ ጎል ማስቆጠራቸው ለባርሴሎና ትልቅ መነቃቃትን ሰጥቶ ነበር። እንዲሁ አዶሜለ ሉክመን በዚህ የውድድር ዓመት ከአታላንታ ወደ አትሌቲኮ ማድሪድ የተቀላቀለው ተጫዋች ትላንትና ጥሩ የሚባል ጎል ማስቆጠር ችሏል። በተለይ ለአትሌቲኮ ማድሪድ ባለፉት ጨዋታዎች ላይ ጎል እያስቆጠረ ይገኛል። ዝውውሩ ከተደረገ በኋላ ተደጋጋሚ ጎሎችን እያስቆጠረ ይገኛል። ይሄ ናይጄሪያዊ ተጫዋችና ትላንትናም ሌላ ጎል አስቆጥሮ ቡድኑን የታደገ ጎል ሆኖ እንግዲህ እንዲጠናቀቅም አድርጎታል። ባርሴሎናዎች ትላንትና ከዚህ በኋላ ከሁለቱ ጎሎች በኋላ ሌሎች ጎሎችን ማስቆጠር አልቻሉም። በትልቅ ጨዋታዎች ላይ ባርሴሎና ባለፉት የውድድር ዓመታትና እንዲሁ ደግሞ ትላንትና ሳምንትም በተደረገው ጨዋታ የተመለከትነው ነገር በወሳኝ ጨዋታዎች ላይ ተጫዋቾችን በቀይ ካርድ የማጣት ጉዳይ ነው። ከዚህ በፊት እናስታውሳለን ሮናልድ አሮሆ በጣም በወሳኝ ጨዋታዎች ላይ በቀይ ካርድ ሲወጡ እናስታውሳለን። ባለፈው ሳምንት ደግሞ ፓው ኩባርሲን በቀይ ካርድ ምክንያት ማጣታቸውን እናስታውሳለን። ትላንትና
ኤሪክ ጋርሲያ ምንም እንኳን ጨዋታው እየተጠናቀቀ የነበረበት ሰዓት ቢሆንም ነገር ግን ከዛ በኋላም ቢሆን በ10 ተጫዋቾች ጨዋታውን ለማጠናቀቅ ተገደዋል። ኤሪክ ጋርሲያ 79ኛው ደቂቃ በቀይ ካርድ የወጣም ሌላኛው የባርሴሎና ተጫዋች ሆኗል። በትናንትናው ጨዋታ ላይ ሙሉ ለሙሉ የኳስ ቁጥጥሩ በባርሴሎና እግር ስር ነበር ብሎ ማንሳት ይቻላል። በአጠቃላይ በጨዋታው ላይ በተለይ በሁለተኛው 45 ፉል ዶሚናንስ ነበራቸው ኳስ በመቆጣጠር ረገድ። በአጠቃላይ በጨዋታው ላይ ግን 71 በመቶ የኳስ ቁጥጥር ነበራቸው። ባርሴሎናዎች 15 የጎል ሙከራዎችን አድርገው 8ቱ ኢላማቸውን የጠበቁ ሙከራዎች ነበር። ከነዛ መካከል ሁለቱን ወደ ጎልነት የቀየሩበት አጋጣሚም ጭምር ነው የተመለከትነው። ባርሴሎና የትላንትናውን ጨዋታ 2-1 አሸንፈዋል። በአጠቃላይ በድምር ውጤት ግን 3-2 በሆነ ውጤት ተሸንፎ ከውድድሩ ውጪ መሆኑን አረጋግጧል። አሁንም ባርሴሎና ዋንጫ ለማሸነፍ ሌላ ዓመትን መጠበቅ ይኖርበታል ማለት ነው። ምክንያቱም ለመጨረሻ ጊዜ ባርሴሎና የዚህን የአውሮፓ ቻምፒየንስ ሊግ ዋንጫን ያሸነፈው በ2015 እንደነበር እናስታውሳለን። የሊዮኔል ሜሲ፣ የሉዊስ ሱዋሬዝ እና እንዲሁ ኔይማር ጁኒየር ጥምረት ዩቬንቱስን 3-1 አሸንፈው ዋንጫ የመጡበት ዓመት እንደነበር እናስታውሳለን። ከዛ በኋላ ግን 11 ዓመታት ተቆጥረዋል። ባርሴሎና በድጋሚ ይህንን ዋንጫ ማሳካት አልቻለም። ለመጨረሻ ጊዜ 2015 ላይ ነው ይህንን ዋንጫ ማሳካት የቻሉት። አትሌቲኮ ማድሪድ ከ22 ዓመታት በኋላ ነው በቻምፒየንስ ሊግ የመጀመሪያ የሜዳ ጨዋታቸው ላይ በጥሎ ማለፍ ሽንፈት የገጠማቸው። ትናንትና ከ22 ዓመት በኋላ ነው በኤር ዋንዳ ሜትሮፖሊታኖ አሬና ሽንፈት የገጠማቸው። ከዚህ በፊት በእርግጥ ሌላ ስቴዲየም ላይ ነበር ጨዋታቸውን የሚያደርጉት። ነገር ግን ቢሆንም በሜዳቸው ግን አትሌቲኮ ማድሪዶች ተሸንፈው አያውቁም ነበር ለ22 ዓመታት በቻምፒየንስ ሊግ የጥሎ ማለፍ ጨዋታ። ትናንትና ግን በባርሴሎና የተሸነፉበት አጋጣሚ ጭምር ነው የተመለከትነው። አትሌቲኮ ማድሪዶች ባርሴሎናን በዚህ የውድድር ዓመት ከሁለት ዋንጫዎች አሰናብተዋቸዋል። ከዚህ በፊት በኮፓ ዴል ሬ እንዲሁ ማሰናበታቸውን እናስታውሳለን። በመጀመሪያው ዙር ጨዋታ በሜትሮፖሊታን ስቴዲየም 4-0 በሆነ ውጤት አሸንፈው ከዛ ደግሞ ባርሴሎናዎች በድጋሚ ይህንንም ጨዋታ እንቀለብሳለን ብለው 3-0 በሆነ ውጤት አሸንፈው ነበር በካምፕ ኑ። ነገር ግን 4-3 በሆነ ድምር ውጤት ከኮፓ ዴል ሬ ያሰናብተዋቸው ነበር። ትላንትና ደግሞ ከአውሮፓ ቻምፒየንስ ሊግን በድጋሚ እንዳሰናበቷቸው ነው የተመለከትነው። በአጠቃላይ ባርሴሎና የትላንትናውንም ጨዋታ የተሸነፈበት አጋጣሚን ጭምር ነው የተመለከትነው። 2-1 በሆነ ውጤት አሸንፎ በአጠቃላይ በድምር ውጤት ግን 3-2 ተሸንፎ ነው ከውድድር ውጪ የሆነው። አሰልጣኝ ሃንስ ፍሊክ ይናገራሉ። ማለፍ የሚገባን እኛ ነበረን ሲሉ ነው አሰልጣኝ ሃንስ ፍሊክ የተናገሩት። የባርሴሎና አሰልጣኝ ሃንስ ፍሊክ ቡድናቸው በሁለቱ ጨዋታዎች የበላይነት እንደወሰደን የገለጹት በሁለቱም ጨዋታዎች ካደረግነው ነገር አንጻር ለግማሽ ፍጻሜ መድረስ የነበረበት ቡድን ባርሴሎና ነው ሲሉ ነው ጀርመናዊው አሰልጣኝ ሃንስ ፍሊክ የሚናገሩት። ዛሬ ተጨማሪ ግቦችን ማስቆጠር ነበረብን፣ እንችልም ነበር ሲሉ ጭምር ተናግረዋል። በውጤቱ ሁላችንም ተበሳጭተናል ያሉት ሃንስ ፍሊክ ነገር ግን ቀጣይ ዓመት በድጋሚ እንሞክራለን፣ ከዚህ ግን መማር አለብን ሲሉ ነው የተናገሩት። ወጣት ቡድን ያለን፣ መሻሻል እንችላለን፣ ተጫዋቾቹ መማር አለባቸው፣ እኛ እነሱን ለመርዳት ነው እዚህ ያለነውና ከዚህ የተሻለ ቡድን ይዘን በሚቀጥለው የውድድር ዓመት እንመለሳለን ሲልም ጭምር አሰልጣኝ ሃንስ ፍሊክ ሀሳቡን ሰጥቷል። ቡድኑ ድንቅ ነበር ሲሉ ነው ሃንስ ፍሊክ የተናገሩት። አንድ ተጫዋች እንኳን በቀይ ካርድ ብናጣም ጥሩ ተጋድሎችን ግን አድርገዋል። በውጤቱ በጣም አዝነናል። ይህንን ግን ተቀብለን ወደ ቀጣዩ የውድድር ዘመንም መሻገር አለብን ሲልም ጭምር ነው ሃንስ ፍሊክ የተናገረው። ቡድኑ ድንቅ ነበር፣ አንድ ተጫዋች በቀይ ካርድ ብናጣም ሲሉ ጭምር ተናግረዋል። ተጨማሪ ጎሎችን ማስቆጠር ነበረብን፣ በእርግጥም ይቻል ነበር ብለዋል። በሁለቱ ጨዋታዎች ላይ በአጠቃላይ ካሳየነው ነገር አንጻር ግን እኛ ከውድድሩ መውጣታችን በጣም ከባድ ነገር ነው ሲሉ ጭምር ይናገራል። ቀጣይ እርምጃ ላሊጋውን ማሸነፍ ላይ ትኩረት እናደርጋለን ሲሉ ነው አሰልጣኝ ሃንስ ፍሊክ የተናገሩት። ሌላኛው ራፊኒያ ነው ሀሳቡን የሰጠው። ማወቅ የምፈልገው አንድ ነገር አለ። ዳኞች ለምንድን ነው ከባርሴሎና ተቃራኒ እንደሚሆኑ የማይገባኝ ነገር አለ። ጨዋታው ሙሉ በሙሉ ተዘርፈናል ሲልም ጭምር ነው ራፊኒያ። በትናንትናው ጨዋታ ላይ አልነበረም፣ ነገር ግን ቡድኑን ለመደገፍ ወደ ማድሪድ ካቀኑ ተጫዋቾች ጋር አብሮነት ተጓዘ የሚታወስ ነው። ይህንንም ሀሳብ ሰጥቷል። አትሌቲኮ ምን ያክል ጥፋቶችን እንደሰሩ እንኳን መቁጠር አልችልም፣ ነገር ግን ዳኛው ቢጫ አልሰጣቸውም። ስለ ዳኛው ብዙ ማለት አልፈልግም፣ ነገር ግን ጥሩ ተጫውተን ነበር። ውጤቱ ግን ይሄ መሆኑ በጣም አሳዝኖኛል ሲልም ጭምር ነው የተናገረው። በትላንትናዎቹ ጨዋታዎች መሰረት አትሌቲኮ ማድሪድ እና ፓሪስ ሰን ዠርሜን ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። በዚህ መሰረትም አትሌቲኮ ማድሪድ በቀጣይ ዙር የአርሰናል እና የስፖርቲንግ ሊዝበንን አሸናፊ የሚገጥም ይሆናል። ፓሪስ ሰን ዠርሜን በአንጻሩ የሪያል ማድሪድ እና የባየር ሚኒክን አሸናፊ በሚቀጥለው ዙር የሚያስተናግዱበት ጨዋታ የሚደረግ ነው የሚሆነው። የአውሮፓ ቻምፒየንስ ሊግ ሁለት ጨዋታዎች ዛሬም ቀጥለው ይደረጋሉ። ዛሬም ተጠባቂ ጨዋታዎች ናቸው የሚደረጉት። አርሰናል ከስፖርቲንግ ሊዝበን ጋር የሚያደርገው ጨዋታ በርካቶች በጉጉት ይጠብቁታል። ይህ ጨዋታ ልክ ምሽት 4 ሰዓት ሲል የሚደረግ መርሃ ግብር ነው።
በተለይ ባለፈው ሳምንት ደግሞ በኢስታዲዮ ሆዜ አልቫላዴ የተደረገውን ጨዋታ አርሰናሎች 1-0 በሆነ ውጤት አሸነፈው መውጣታቸው ይታወሳልና ለዛሬው ጨዋታ በትልቁ ድል ይሰጣቸዋል ተብሎ ይታሰባል። ባለፈው ጨዋታ ይህንን ማሸነፋቸውን ተከትሎ ያለፉትን የእነዚህን ሁለት ቡድኖች የእርስ በርስ ግንኙነት ከተመለከትን አርሰናል የበላይነት አለው። በመጀመሪያው ዙር ጨዋታ እንዳልኳቸው 1-0 በሆነ ውጤት ማሸነፍ ችሏል። ከዛ ውጪ አምና በነበረም እንዲሁ የአውሮፓ ቻምፒየንስ ሊግ መርሃ ግብር ላይ ተገናኝተው አርሰናሎች 5-1 በሆነ ሰፊ ውጤት አሸንፈው እንደነበር እናስታውሳለን። ከዛ ውጪ ደግሞ በሌላ ጨዋታ ደግሞ ስፖርቲንግ ሊዝበን አርሰናልን 2-1 ያሸነፈበት ጨዋታ ውጤትም እንደነበር እናስታውሳለን። ዛሬ ግን በኤምሬትስ ስቴዲየም ጨዋታው የሚደረግ ይሆናል። የመልስ ጨዋታው ነው ዛሬ የሚያደርጉት። ፈረንሳዊው ዳኛ ላቴዥየር ይህንን ጨዋታ በመሀል ዳኝነት እንደሚመሩት ነው ይፋ የተደረገው። በአርሰናል በኩል ሚኬል ሜሪኖ ነው እንደማይሰለፍ በእርግጠኝነት የተነገረው። ሪካርዶ ካላፊዮሪ፣ ማርቲን ኦዴጋርድ፣ ዴክላን ራይስ፣ ቡካዮ ሳካ እና ጁሪየን ቲምበር በዛሬው ጨዋታ ላይ ይሰለፉ አይሰለፉ የተረጋገጠ ነገር እንደሌለው መረጃዎች ያሳያሉ። በሳምንቱ መጨረሻ ግን እንዳልኳችሁ ወሳኝ የሚባል የፕሪሚየር ሊግ ጨዋታ አለባቸው። አርሰናል ከማንቸስተር ሲቲ ጋር የሚደረግ ለዋንጫው በጣም ትልቅ ታይትል ዲሳይደር የሆነ ዋንጫ ጨዋታን ያደርጋሉና ለዛ ጨዋታ የተወሰኑ እረፍቶችን ሊሰጡ እንደሚችሉ ይታሰባል። ነገር ግን የዛሬው ጨዋታም ወሳኝ ነው። የዛሬውን ጨዋታ ማሸነፍ የግድ ይጠበቅባቸዋል። አርሰናልና ወሳኝ ተጫዋቾቻቸውን በዛሬው ጨዋታም አሰልጣኝ ሚኬል አርቴታ ይጠቀማሉ ተብሎ ይታሰባል። ልክ ምሽት 4 ሰዓት ሲል ይደረጋል። ከጨዋታው ጋር አያይዘው አሰልጣኝ ሚኬል አርቴታና ከዛ ውጭ ደግሞ የመሀል ተጫዋች የሆነው ኤቢሪቼ ኢዜም ትላንትና ጋዜጣዊ መግለጫን ሰጥተዋል። በኋላ ላይ የአርሰናል ጉዳዮችን ስናነሳ በስፋት የምናነሳው ነው የሚሆነው። አርሰናልና ስፖርቲንግ ሊዝበን የሚያደርጉት ጨዋታ ግን ምሽት 4 ሰዓት ላይ የሚጠበቅ ጨዋታ ነው። ሌላኛው ባየር ሚኒክና ሪያል ማድሪድ የሚያደርጉት ጨዋታም እንዲሁ በአውሮፓ ቻምፒየንስ ሊግ ዛሬ ከሚደረጉ ጨዋታዎች መካከል አንደኛው ነው። በመጀመሪያው ዙር ጨዋታ ባየር ሚኒክ ከሜዳው ውጪ ወደ ኤል ኢስታዲዮ ሳንቲያጎ ቤርናቢዮ አቅንቶ ሪያል ማድሪድን 2-1 በሆነ ውጤት አሸንፎ ነበርና የዛሬው የመልስ ጨዋታ ምን አይነት ነገሮችን ሊያሳየን ይችላል የሚጠበቅ ነው። ባለፉት ጥቂት የውድድር ዓመታት በተደጋጋሚ ሪያል ማድሪድ ባየር ሚኒክን ከውድድር ሲያስወጣው የምናስታውሰው ጉዳይ ነው። አሁን ግን ባየር ሚኒክ የመጀመሪያውን ዙር ጨዋታ አሸንፏልና በመልሱ ጨዋታ ምን ያሳየናል? ዛሬ ምሽት ልክ ምሽት 4 ሰዓት ሲል 75024 ደጋፊዎችን መያዝ በሚችለው በባየር ሚኒክ አሊያንዝ አሬና ስቴዲየም ጨዋታው እንደሚደረግ ነው ይፋ የተደረገው። ያለፉትን የእነዚህ ሁለት ቡድኖች የእርስ በርስ ግንኙነትን ከተመለከትን በመጀመሪያው ዙር ጨዋታ ባየር ሚኒክ ድል ይቅናው እንጂ ከዛ በፊት በነበረው ጨዋታ ሪያል ማድሪድ ባየር ሚኒክን ማሸነፍ ችሏል። ከዛ ውጭ ደግሞ አንዱን ጨዋታ በአቻ ውጤት ነው ያጠናቀቁት። የዛሬው ጨዋታ የውጤት ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩ ትችላላችሁ። በዛሬው ጨዋታ በባየር ሚኒክ በኩል ኮርዶዞ፣ ከዛ ውጭ ሌናርት ካርል በመስል ኢንጁሪ በጡንቻ ጉዳት ምክንያት በዛሬው ጨዋታ ላይ አይኖርም። ከዛ ውጭ ደግሞ ኡሪች በዛሬው ጨዋታ ላይ የማይኖር ሌላኛው የባየር ሚኒክ ተጫዋች ነው። በሪያል ማድሪድ በኩል ራኡል አሴንሲዮ በህመም ምክንያት ወደ ቡድኑ እንዳልተጓዘ ነው መረጃዎች የሚያሳዩት። ቲቦ ኩርቱዋ እንዲሁ በጉዳት ምክንያት የለም። ኦሪዮል ሹዋሜኒ በቢጫ ካርድ ቅጣት ምክንያት በዛሬው ጨዋታ ላይ የማይሰለፍ ነው። ከዛ ውጭ ረጅም ጊዜ ጉዳት ላይ የሚቆየው ብራዚላዊው ሮድሪጎ በዛሬው ጨዋታ ላይ የማይኖር ተጫዋች እንደሆነ ነው ይፋ የተደረገው። ጨዋታው ምሽት 4 ሰዓት ሲል የሚደረግ ይሆናል። ከዚህ ጨዋታ ጋር የማያይዘን በኋላ ላይ ከሪያል ማድሪድ ጉዳዮች ጋር ስናነሳ ሰፋ ያሉ ቆይታዎችን የምናደርግ ነው የሚሆነው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርስ። ወደ ቤተሰቦቻችን ማንቸስተር ዩናይትድ ዩሊያን ናግልስማንን በዋና አሰልጣኝነት ለመሾም በዚህ ወር ንግግር ለመጀመር እቅድ እንዳላቸው የሚያሳዩ መረጃዎች ይፋ ተደርገዋል። ወደ ጀርመንም እንዳቀኑ ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በተለይ ማንቸስተር ዩናይትድ አሁን ላይ አሰልጣኝ በቋሚነት ለመቅጠር በትልቁ ጥረቶችን የሚያደርጉበትና የሚመለከቱበት ጊዜ እንደሆነ ዘገባዎች እየወጡ ይገኛሉ። ማይክል ካሪክ በቋሚነት ይቀጥላሉ ወይ? በበርካቶች ዘንድ በተለይ ጥያቄዎች እየተነሱ ይገኛሉ። አሁን ላይ አሰልጣኙ ካለው ልምዶች እንግዲህ እንደሚያንሱት በርካቶች ያነሳሉ። በተለይ በማንቸስተር ዩናይትድ ቡድን ውስጥም ያሉ አንዳንድ ሰዎች በማይክል ካሪክ ላይ ጥርጣሬ እንዳላቸው ይነሳል ከአመራሮቹ መካከልና በዚህ ምክንያትም ምንም እንኳን ያመጣቸው ውጤቶች በጣም ጥሩ ቢሆኑም ማንቸስተር ዩናይትድን ወደ ውጤት ጎዳና ቢመልሰውም የአውሮፓ ቻምፒየንስ ሊግ ተሳትፎንም ለማግኘት በጣም ቅርብ ቢሆንም ነገር ግን አሁንም ማንቸስተር ዩናይትድን ልምድ ያለው አሰልጣኝ መምራት አለበት ብለው የሚያስቡ የማንቸስተር ዩናይትድ አመራሮች እንደሚገኙ ነው የሚያሳዩ መረጃዎች እየወጡ የሚገኙት። ስለዚህም በማንቸስተር ዩናይትድ በኩል ሌሎች አሰልጣኞችን ለመመልከት በደንብ ሙከራዎችን እንደሚያደርጉ ነው ዘገባዎች የወጡት። ነገር ግን ማይክል ካሪክ አሁንም ሙሉ ለሙሉ በሩ የተዘጋበት አሰልጣኝ አይደለም። በቋሚነት የመቀጠል እድልም እንዳለው ጭምር የሚያሳዩ ነገሮች ያሉ። ነገር ግን በትልቁ ግን ማንቸስተር ዩናይትድ ከጀርመን ብሔራዊ ቡድን አሰልጣኝና ከቀድሞ የአረቢ ላይፕዚግ የባየር ሚኒክ አሰልጣኝ ከነበረው ጁሊያን ናግልስማን ጋር ንግግሮችን ለማድረግ ግን
ወደ ጀርመን ሊያመራ የሚችልበት እድል እንዳለ እየተነገረ ነው። አሰልጣኝ ዩሊያን ናግልስመን ከዓለም ዋንጫ በኋላ ከጀርመን ብሔራዊ ቡድን ጋር ተለያይቶ ወደ ክለብ እግር ኳስ ይመለሳል ተብሎ ይታሰባል። ወደ እንግሊዝ ፕሪምየር ሊግ ደግሞ ማምራት ትልቁ ፍላጎቱ እንደሆነ የሚያሳዩ ዘገባዎች በተደጋጋሚ እየወጡ ይገኛሉና ማንቸስተር ዩናይትድ ምናልባት እድሉን ሊሰጣቸው ከሚችላቸው አሰልጣኞች መካከል አንደኛው አድርገው በርካቶች በእጩ ዝርዝራቸው ውስጥ አካተውታል። ናግልስመን ከዓለም ዋንጫው በኋላ ወደ ክለብ አሰልጣኝነት ለመመለስ ዝግጁ ነው። ፕሪምየር ሊጉ ደግሞ የሱ ትልቁ ፍላጎት እንደሆነ ጭምር ዴይሊ ሜል የተባለው የመረጃ ምንጭ ይፋ አድርጓል። ማንቸስተር ዩናይትድ በቀጣዮቹ ቀናት ወደ ጀርመን አቅንቶ ከዩሊያን ናግልስመን ጋር ንግግሮችን የሚያደርግበት ነገር እንዳለ የሚጠቁሙ መረጃዎች ናቸው ይፋ የተደረጉት። ሌላኛው ለማንቸስተር ዩናይትድ አማራጭ ይሆናል ተብሎ የሚታሰበው አንዶኒ ኢራኦላ ነው። የቦርንመዙ አሰልጣኝ አንዶኒ ኢራኦላ ሌላኛው በማንቸስተር ዩናይትድ እቅድ ውስጥ ያለም ሰው እንደሆነ ይነገራል። በእንግሊዝ በስፔን እየሰራቸው በትናንሽ በሚባሉ ቡድኖች ውስጥ የሰራው በጣም ኮንሲስተንት የሆነ ቡድን እና በጣም ጥሩ የሆነ ቡድንን ለዚህ እጩነትም ካቀዱት መካከል አንደኛው እንዲሆን አድርጎታል። እርግጥ ነው ትልቅ ደግሞ የቡድን ጥራት ስብስብ ሲኖረው ምን አይነት ውጤቶችን ያመጣል የሚለው ጉዳይ እስካሁን የተረጋገጠ ባይሆንም፣ ነገር ግን ባሉት ተጫዋቾች ግን በጥቂት በጀት በጣም ጥሩ ቡድን በመስራት ግን የሚታወቅ አይነት ቡድን ነው። ዘንድሮ እንኳን በፕሪሚየር ሊጉ ከተመለከትን ቦርንመስ ሶስተኛው ጥቂት ጨዋታዎችን ብቻ የተሸነፈ ቡድን እንደሆነ ይፋ ተደርጓል። አርሰናል ነው ብዙ ጨዋታዎችን ያልተሸነፈው ቡድን። ከዛ በመቀጠል ማንቸስተር ሲቲ ሁለተኛ ደረጃ ላይ ሲቀመጥ፣ ሶስተኛ ደረጃ ላይ የተቀመጡት ማንቸስተር ዩናይትድ እና ቦርንመስ ናቸው። እርግጥ ነው ቦርንመስ ተደጋጋሚ የአቻ ውጤቶችን በማምጣቱ ምክንያት በደረጃ ሰንጠረዥ ወገብ አካባቢ የሚገኝ ቡድን ቢሆንም ነገር ግን ባለመሸነፍና ጥሩ ቡድን በመስራት የሚታወቅ አይነት ቡድን ነውና ጥሩ ተጫዋቾችን ሲያገኝ ከዚህ የተሻለ የመስራት አቅም አለው ብለው በርካቶች ሀሳቦቻቸውን ይሰጣሉና በዚህ መሰረትም አንዶኒ ኢራኦላ በማንቸስተር ዩናይትድ እቅድ ውስጥም ያለ ሰው እንደሆነ ተነግሯል። በተለይ ደግሞ በኋላ ላይ በስፋት ብናነሳውም ከቦርንመዝ ጋር ይለያያል ተብሏል። በዚህ ክረምት ይሄ የውድድር ዓመት ሲጠናቀቅ አንዶኒ ኢራኦላ በሌላ የአውሮፓ ክለብም አዲስ ምዕራፍ ለመጀመር በመፈለጉ ምክንያት ክለቡን ለመልቀቅ መወሰኑ ነው ዘ አትሌቲክ የተባለው የመረጃ ምንጭ ይፋ ያደረገው። ስለዚህም ዩናይትዶች አንዶኒ ኢራኦላን በአሰልጣኝ እጩ ዝርዝራቸው ውስጥም ያስቀምጡታል። ነገር ግን ለስፔናዊው አሰልጣኝ ቅርበት ያላቸው ምንጮች ግን ሊቨርፑልና ኒውካስል ዩናይትድ ምናልባት አሰልጣኝ ለመቀየር የሚወስኑ ከሆነ ይህንን አሰልጣኝ ተፎካካሪ እንደሚያደርጉት ይታመናል። በተለይ ኒውካስል ዩናይትድ ኤዲ ሃው በዚህ የውድድር ዓመት የገጠመውን የውጤት ቀውስ ተከትሎ በሚቀጥለው የውድድር ዓመት የኒውካስል ዩናይትድ አሰልጣኝ ሆኖ ይቀጥላል ለማለት በጣም አስቸጋሪ እንደሆነ ይፋ ተደርጓልና አንዶኒ ኢራኦላን ሊመክሩ የሚችሉበት እድል ይፋ ተደርጓል። እንዲሁ ደግሞ ሊቨርፑልም አሰልጣኝ አርኔ ስሎትን የሚያሰናብት ከሆነ እርግጥ ነው የቀድሞ ተጫዋቻቸውን ሻቪ አሎንሶን ለማምጣት ትልቅ እቅድ እንዳላቸው ይነገራል። ነገር ግን አንዶኒ ኢራኦላም በሊቨርፑል የአሰልጣኞች ዝርዝር ውስጥም ሊኖሩ እንደሚችሉና እጩ ሊሆኑ እንደሚችሉ ይታመናል። ምንጮች እንደሚጠቁሙት ማንቸስተር ዩናይትድ ለማይክል ካሪክ ቋሚ ስራውን ለመስጠት ተቃርበው ነበር። ነገር ግን የኢራኦላ ክረምት ላይ እንዲሁ ሀሳብ መገኘታቸው ወይም ደግሞ በአሰልጣኝነት ነፃ መሆናቸው በሚቀጥለው የውድድር ዓመት የትኛውን ቡድን እንደሚረከቡ አለመረጋገጡ ማንቸስተር ዩናይትድ ምናልባት ፊቱን ወደ እሱ ሊያዞር የሚችልበት እድልና ሀሳባቸውን ሊያስቀይራቸው እንደሚችል የሚያሳዩ መረጃዎች ናቸው። ማርክ ዶግሎስ መረጃውን እያጋራ የሚገኘው ፋብሪዚዮ ሮማኖ ይፋ እንዳደረገው ከሆነ ግን እስካሁን ባለው ማንቸስተር ዩናይትድ ከአንዶኒ ኢራኦላ ጋር ምንም አይነት ንግግሮችን አላደረገም። ስለ ቀጣዩ የዩናይትድ አሰልጣኝ ከጠየቃችሁኝ ግን ኢራኦላ ለዚህ ክፍት ሊሆን እንደሚችል አስባለሁ። ነገር ግን ዩናይትድ እና አንዶኒ ኢራኦላ ግን እስካሁን ምንም አይነት ንግግሮችን እንዳላደረጉ ግን ልገልጽላችሁ እወዳለሁ ሲልም ጭምር ነው ለማንቸስተር ዩናይትድ ደጋፊዎችም ይህንን ሀሳብ ያጋራው ፋብሪዚዮ ሮማኖ ነው። የአርሰናልን ጉዳይ እንመልከት ውድ ቤተሰቦቻችን። በቦርንመስ ስንሸነፍ ሜዳው ጥሩ አልነበረም፣ ደረቅም ሆኖብን ነበር ብሏል ቪክተር ዮኬሬሽ ነው ይህንን ሀሳብ የሰጠው። ስትሸነፍ እንደዛ ማውራት እንደሌለብህ እርግጥ ነው አውቃለሁ ሲልም ጭምር ይናገራል። አርቴታም ስትሸነፍ እንደዛ ማውራት እንደሌለብህ ተምሬበታለሁ ሲልም ጭምር ነው የተናገረው። የአርሰናል አጥቂ ቪክተር ዮኬሬሽ ከቦርንመስ ሽንፈት በኋላ ሜዳውን ምክንያት አድርጎ እንደነበር የሚታወስ ነውና ዮኬሬሽ በሰዓቱ እውነት ለመናገር በሜዳው ትንሽ ደረቅነት በጣም አዝነናል ሲልም ጭምር ነው የተናገረው። ስለዚህም ለኤምሬትስ ሜዳም ደግሞ ሀሳቡን እንደሰጠ ነው የተገለጸው። አሰልጣኝ ሚኬል አርቴታ ስለ አስቴቱ ተጠየቀውም የተማርኩት ነገር ቢኖር ጨዋታን ስትሸነፍ በጭራሽ እንደዚህ አይነት ነገር እንደማታወራ ነው ሲልም ጭምር ነው የተናገረው። አሰልጣኝ ሚኬል አርቴታም ከዛሬው የስፖርቲንግ ሊዝበን ጨዋታ ጋር አያይዘው ትላንትና ሰፋ ያለ ቆይታን ያደረጉበት ጋዜጣዊ መግለጫን ሰጥተው ተመልክተናቸዋል። የሰሜን ለንደኑ ክለብ አርሰናል አሰልጣኝ የሆነው ሚኬል አርቴታም ከተጫዋቹና ደጋፊው ፍርሃት አልፈልግም ሲሉ ጭምር ነው የተናገሩት። እንድትፈሩም ደግሞ በጭራሽ አልፈልግም ሲሉ ለተጫዋቾቹና ለደጋፊዎቹ
መልእክት ያስተላለፉ ሲሆን አርቴታ በሙሉ አቅማችሁና በጋለ ስሜት ላይም ቆዩልን ሲሉ ጭምር የተናገሩት። እኔ ከተጫዋቾቹና ከደጋፊዎቹ መመልከት የምፈልገው ይህንን ነው ሲልም ጨምሮ ይናገራል። አሰልጣኝ ሚኬል አርቴታ ስላለበት ሁኔታም ጥያቄ ቀርቦላቸው ነበር። አሰልጣኝ ሚኬል አርቴታ በጣም ደህና ስሜት ላይ ነው የምገኘው፣ ደስተኛ ነኝ ሲልም ጭምር ምላሹን ሰጥቷል። በተለይ ባለፈው ሳምንት በሳምንቱ መጨረሻ በቦርንመዝ መሸነፋቸውና በእንግሊዝ ፕሪምየር ሊግ ላይ አሁን ትልቅ ተፎካካሪ ማንቸስተር ሲቲ መምጣቱን ተከትሎ በርካቶች አርሰናል ላይ ጥያቄዎችን ሲያነሱ እንደነበር ይታወሳልና አሰልጣኝ ሚኬል አርቴታን በዚህ ጉዳይ ላይ ጥያቄ ቀርቦላቸው አሁን በጣም ጥሩ ስሜት ላይ ነው የምገኘው፣ አሁንም ቢሆን ደስተኛ ነኝ ሲል ጭምር ነው ምላሹን የሰጠው። በዚህ ደረጃ ለመገኘት በጣም ብዙ ሰርተናል፣ በዚህ ጉዞ አብረውን ለሆኑት ሁሉ ስራውን መጨረስ እፈልጋለሁ ሲልም ጭምር የተናገረው። አሁንም ምንም ፍርሃት ነው የማይሰማኝ፣ አላማ አለን፣ እሱን ደግሞ እናደርገዋለን የሚል የራስ መተማመን ስሜት ነው ያለኝ ሲልም ነው አርቴታ የተናገረው። አርቴታ በትላንትናው ጨዋታ ላይ ልምምድ ላይ ዴክላን ራይስን ጨምሮ የተወሰኑ ተጫዋቾች ልምምድ እንዳልሰሩ ይፋ አድርገዋል። ስለ ሁኔታውም ጥያቄ ቀርቦላቸው ነበር። የተጫዋቾቹን ሁኔታ ለማወቅ መጠበቅ አለብን ሲሉ ነው ምላሽ የሰጡት። ራይስ ለልምምድ ዝግጁ አልነበረም ያሉት አርቴታ ስለ ሁኔታው ለማወቅ ግን ቢያንስ ዛሬን መጠበቅ አለብን ሲሉ ተናግረዋል። ብዙ ጨዋታዎችን ያደርጓል፣ ጉዳቱን በዚህ ምክንያት ነው። እንግዲህ የማይጫወት ከሆነ እንመለከተዋለን፣ ለመጫወት ግን የቻለውን ሁሉ ያደርጋል ሲልም ነው የተናገረው። በሌላ በኩል ከጁሪየን ቲምበርና ቡካዮ ሳካ ጋርም አንዳቸው ወደ ሜዳ ይመለሳሉ ሲሉ ጭምር ነው የተናገሩት። ከሁለት አንዳቸው ሜዳ ላይ እንመለከታቸዋለን ሲልም ተናግሯል። አሰልጣኝ ሚኬል አርቴታ ስለ ቦርንመዝ ሽንፈት ሲናገር ትልቅ ብስጭት ነው የተሰማኝ፣ በተለይም ልዩነቱን የማስፋት እድል በነበረበት ወቅት በሜዳችን ላይ የደረሰው ሽንፈት በጣም ያበሳጫል። ለማሳካት እየሞከረን ያለነው አስቸጋሪና ተወዳዳሪ ነው፣ መንገዱም ቀላል እንደማይሆን ቀድመንም አውቀናል። ስለዚህም አሁን ግን በጥንካሬያችን እንቀጥላለን ሲል ሚኬል አርቴታ ይናገራል። ምንም ፍርሃት አይሰማኝም፣ አላማ አለን፣ እሱን ደግሞ ማምጣትና ይህንን ደግሞ ለማድረግ ሙሉ እምነት አለኝ። በዚህም ደግሞ ምንም አይነት ነገር አይሰማኝም፣ በጣም በራስ መተማመን ላይ ነኝ ሲልም ጭምር ነው የተናገረው። አርቴታ ሀሳቡን ሲሰጥ በጣም ጓጉቻለሁ ብለዋል። በዚህ ቦታ ላይ ለመሆን ብዙ ነገሮችን አድርጌያለሁ። በዚህ ጉዞ ከኛ ጋር ለነበሩ ሁሉ አብረን በደስታ አመቱን ማጠናቀቅ እንችላለን ሲልም ነው ሚኬል አርቴታ የተናገረው። በዚህ ክለብ ታሪክ ውስጥ ታይቶ የማይታወቅ ነገር ለማሳካት እየሞከርን ነው። ይህም ምን ያክል ከባድ እንደሆነ ያሳያል። ይህ ከ3 ዓመታት በኋላ ለመጀመሪያ ጊዜ ነው። የደረስንበት ቦታ ደግሞ በጣም ማድነቅ ይገባል። የፕሪሚየር ሊጉን ለማሸነፍ እየተወዳደረን ነው። ለ22 ዓመታት ባናሸንፍም ዘንድሮ ግን በጣም ጠንካራ አቋም ላይ እንገኛለን ሲልም ጭምር ይናገራል። የሳካን መመለስ በተመለከተም ሲናገር የቀናት ጉዳይ እንጂ የሳምንታት ጉዳይ እንዳልሆነ ተስፋ አደርጋለሁ ሲልም ነው የተናገረው። ከጥያቄዎቻችሁ ውስጥ አንዳንዶቻችሁ ቢሆን እንኳን ደስ አላችሁ፣ በሚቀጥለው የውድድር ዘመን በቻምፒየንስ ሊግ ተሳትፋችኋል የሚል ሰው አንድም ሰው አልተመለከትኩም በማለትም ጭምር ነው አርቴታ የተናገረው። የኔ ፍላጎት ለደጋፊዎች የሚገባቸውን ማድረስ እንጂ ለተጠራጣሪ ሰዎች ምንም ነገር ማረጋገጥ አልፈልግም። እኔ ግን ዋንጫውን ማምጣትና ለደጋፊዎች የደስታን መስጠት ፈልጋለሁ ሲል ነው ሚኬል አርቴታ እንዲሁ ሀሳቡን በትላንትናው ጋዜጣዊ መግለጫ ላይ ሀሳቡን እንደሰጠም እንዲሁ የተመለከትነው። በርከት ያሉ ጉዳዮችን ያነሳው አሁን ባለንበት ሁኔታ የምንዶንደው ነገር የቸልተኝነት አለመኖርን ነው። ለምሳሌ ቻምፒየንስ ሊግን ለማለፍ ምንም አይነት ጥያቄ አልጠየቀኝም፣ ምክንያቱም ሙሉ በሙሉ እንደ ተራ ነገር ተደርጎ ነው የተቆጠረው። አርሰናል በአውሮፓ ቻምፒየንስ ሊግ ላይ መሳተፉን እንደ ተራ ነገር ነው የቆጠራችሁት ሲልም ጭምር ይናገራልና ነገር ግን እኛም በጣም በጥሩ ሁኔታ ላይ እንገኛለን ሲልም ጭምር ነው አሰልጣኝ ሚኬል አርቴታ የተናገረው። ሌላኛው ከአርቴታ ጋር በመሆን በዛሬው የአውሮፓ ቻምፒየንስ ሊግ ዙሪያ ላይ ሀሳብና ስቴቱን የሰጠው ኤቢሪቼ ኢዜ ነው። ስለ ቻምፒየንስ ሊግ ይናገራል። ሁላችንም ያለንበት ሁኔታን እናውቃለን፣ እናም አደጋ ላይ ያለውን እናውቃለን። ታላቅ በራስ መተማመንና ታላቅ እምነትም በቡድናችን ውስጥ አለን ያለው አሰልጣኛችን ጥሩ አድርጎ ገልጾታል። በአይኖች ውስጥ ያለውን እሳት ማየት ትችላለን። እዚህ ታሪክ የመስራት እድሉ አለን። ከውጭ የሚነገረው ምንም ይሁን ምን እኛ ግን አንሰማም። ዋንጫውን ለማምጣት ነው የምንተጋው ሲልም ነው የተናገረው። በእግር ኳስ ዓለም የማደርገው ብቸኛው ወይም አብዛኛው ነገር እናንተ ጋዜጠኞች የምትሉትን ችላ ማለት ነው ሲልም ጭምር ኤዜ ይናገራል። ጉዳት ሲደርስብኝ ተጨማሪ ስራ ለመስራት ማረፍ ቢኖርብኝ እንኳን ቀደም ብዬ ለመመለስ የተቻለኝን ሁሉ አደርጋለሁ ነው ያለው። የአውሮፓ ቻምፒየንስ ሊግ ልዩ ውድድር ነው። እናም በዚህ ውድድር ላይ መሳተፍ ህልሜ ነበር፣ ህልሜም ተሳክቷል። ለእኔ የግል ግቤ ይሄኛው ነበር፣ በቀላሉ የማላየው ውድድር ነው ሲልም ይናገራል። ከአርሰናል ጋር መላመድ ከብዶኝ ነበር። ለእኔ ያኔ ፈተናው ታክቲካዊ ነበር። በክሪስታል ፓላስ ነገሮች ፈጽሞ የተለዩ ነበሩ። እዚህ ስደርስ ግምት ውስጥ መግባት ያለባቸው ተጨማሪ ነገሮችና የተለያዩ የስራና የማደራጀት መንገዶች አሉ። እናም ይሄ በተፈጥሮ ለመላመድ ጊዜ ይጠይቃል ሲልም ነው የተናገረው። ኤዜ ስለ ዮኬሬሽም ይናገራል። እሱ ጥሩ ሰው ነው፣ ልዩ ተጫዋች ነው፣ ሁሉንም ነገር በሜዳ ላይ ለመስጠት ፍቃደኛ ነው፣ በሱ ላይ ትልቅ እምነት አለንም ሲል
ይናገራል። ስለ ኦዴጋርድ አለመኖርና ስለሚያስከትለው ተጽዕኖም ሲናገር ይህ ለማንኛውም ቡድን የሚመለከት ይመስለኛል። ምክንያቱም እያንዳንዳቸው የተወሰነ ሚና ያላቸው ነገር ግን ቁልፍ ተጫዋቾች ስላሏቸው ነው። እናም እዚህ ደግሞ ተጫዋቾች ከሌሉ ቡድኑ አስፈላጊ የሆነ ነገርን እንደሚያጣ ምንም ጥያቄ የለውም ሲልም ጭምር ነው ኤቢሪቼ ኢዜ ትላንትና በነበረው ጋዜጣዊ መግለጫ ላይ ሀሳቡን የሰጠው። የቸልሲን ጉዳዮች ደግሞ እንመልከት። ጆን ኦቢ ሚኬል ይናገራል። ኒኮላ ጃክሰንን ማጣታችን በጣም ጎድቶናል። ኒኮላ ጃክሰን ይሰጠን የነበረው ነገር አሁን ላይ ማንም ማጥቂ እየሰጠን አይደለም። በተጋጣሚ ላይ የሚያደርገው ጫና ወይም ፕሬሲንግ በጠንካራነቱና የማያቋረጥ ጥረቱ አሁንም ይናፍቀናል ብለዋል። ከፓልመር ጋር የነበረው ጥምረትም እንዲሁ ይናፍቃል። ፓልመር ያለሱ የተቸገረ ይመስለኛል ሲልም ነው ጆን ኦቢ ሚኬል የሚናገረው። የፈጠራ ብቃቱ ከቡድን አጋሮቹ ጋር የሚያደርገው የኳስ ቁብብል ወይም ሊንክ አፕ ላይ እንዲሁም ደግሞ የተጋጣሚዎች ቡድንን በመለጠጥም ክፍተት የሚፈጥርበት መንገድም ድንቅ ነበር። ከኛ ጋር አለመቆየቱ በጣም ያሳዝናልና ለውጤት ማጣታችንም አንደኛው ምክንያት እሱኛው ነው። ምናልባት ጎሎችን የመጨረስ ችግር ይኖርበት ይሆናል፣ ነገር ግን ለቡድኑ የሚሰጠው አገልግሎትና ጥቅም ግን በጣም ላቅ ያለ ነው ሲልም ጭምር ነው ጆን ኦቢ ሚኬል የሚናገረው። ቸልሲ በሚቀጥለው ዓመት ከላቪ ኮልዊል ጋር የሚጫወት አካላዊ ጥንካሬን ያሟላ የማል ተከላካይ ለማስፈረምም ፍላጎቱ አለው ተብሏል። የሚመጣው ተከላካይ ግን ሴንሲ ይሁን አይሁን እስካሁን የታወቀ ምንም አይነት ነገር የለም። ሴንሲ በሚቀጥለው የውድድር ዓመት ግን በነፃ መገኘቱን ተከትሎ ለበርከት ላሉ ክለቦች ምንም እንኳን እድሜው ትንሽ ገፋ ያለ ቢሆንም ነገር ግን ጥሩ አማራጭ ሊሆን እንደሚችል ነው የሚገምቱት። የቀድሞ የቸልሲ ተጫዋች የነበረው ጆን ቴሪ በእንግሊዝ ሊግ 2 የሚወዳደረውን ኮልቸስተር ዩናይትድን ለመግዛት ውይይት እያደረጉ ባሉ የባለሀብቶች ቡድን ውስጥ መካተቱን የሚያሳዩ መረጃዎች ወጥተዋል። አሌሃንድሮ ጋርናቾ ከቲክቶክ ገጹ ላይ ስለ ቸልሲ የለጠፈውን ሁሉንም ነገር አጥፍቷል ብሏል ቶክ ስፖርት የተባለው የመረጃ ምንጭ። እናም አሁን ላይ ስለ ቀድሞ ክለቡ ማንቸስተር ዩናይትድ በየሚዲያው እየሰጡ ያለው አስተያየት ከቸልሲ ቅጣት ሊጣልበት ያስችለዋል የሚል አይነት ሀሳቦች እየተጋሩ ይገኛሉ። በቅርቡ ኤንዞ ፈርናንዴዝ እንደዚህ አይነት ሀሳቦችን በተለይ ከሪያል ማድሪድ ጋር ሀሳቦችን በተደጋጋሚ መስጠቱን ተከትሎ ቅጣት እንደደረሰበት የምናስታውሰው ጉዳይ ነው። አሁን ላይ ደግሞ ሌላኛው ተጫዋች ቅጣት ሊጣልበት የሚችለው አሌሃንድሮ ጋርናቾ ሊሆን ይችላል የሚሉ ግምቶች እየወጡ እንደሚገኙ ነው ዘገባዎቹ የጠቆሙት። ከሊቨርፑል ጋር የተያዘ መረጃን ወደ እናንተ ደግሞ እናደርስ። ብራይተን በመጪው የክረምት ተጫዋቾች የዝውውር መስኮት ተከላካያቸውን ቫን ሄክን በክለባቸው ለማቆየት ጥረት እያደረጉ ነው። ተጫዋቹ ከሚፈልጉት ክለቦች መካከል ግን ሊቨርፑል ይገኝበታል ተብሏል። ሌሎቹ ኒውካስል ዩናይትድ እና ቶትንሃም ናቸው። ተጫዋቹ የሚሸጥ ከሆነ ብራይተን ለተከላካይ ስፍራ ተጫዋቹ 50 ሚሊዮን ፓውንድም ዋጋ እንደለጠፈበት ነው ይፋ የተደረገው። እስከ ቀጣዩ የውድድር ዓመት መጨረሻ ድረስም በብራይተን ኮንትራት እንዳለው ነው መረጃዎቹ የጠቆሙት። የአረቤ ለብዚሽ የግራ መስመር ተከላካይ የሆነው ዳቪድ ራውም በሊቨርፑል የአንድሬ ሮበርትሰን ተተኪ ሊሆን እንደሚችል የሚያሳዩ መረጃዎች እየተነገሩ ይገኛሉ። ሊቨርፑል ዳቪድ ራውምን የቡድን አጋር የሆነውን ያን ዲያማንዴን በሚከታተሉበት ወቅትም ዳቪድ ራውም የክለቡ ትኩረትን መሳብ እንደቻለ በርካቶች ያስረዳሉ። ኮስታስ ሲሚካስ ከክለቡ የመሸኘት ወይም የመሸጥ እድሉም ሰፊ ነው ተብሏል። ዳቪድ ራውም ሊቨርፑል ለረጅም ጊዜ ሲከታተለው ከነበረው የፉላሙ አንቶኒ ሮቢንሰን በተሻለ በዝቅተኛ ዋጋ ሊገኝ የሚችል አይነት ተጫዋች ተደርጎም እየተቆጠረ ነው። ባለፈው ክረምት ሊቨርፑሎች ይህንን ተጫዋች ለማስፈረም አንቶኒ ሮቢንሰን ለማስፈረምም ትልቅ ሙከራዎችን ሲያደርጉ እንደነበር እናስታውሳለን። አሁን ላይ ግን ለአንድሪ ሮበርትሰን ተተኪ እንዲሆን ዳቪድ ራውምን ለማስፈረምም ሙከራዎችን ሊያደርጉ የሚችሉበት እድላቸው ሰፊ እንደሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት ሌሎች ተጫዋቾችን ከመመልከት ይልቅ። ባለፈው ክረምት ሊቨርፑልና ቼልሲ ስለ ሞርጋን ሮጀርስ ሁኔታ ሲጠያየቁ ነበር። ተጫዋቹ 80 ሚሊዮን ፓውንድ አካባቢ እንደሚገመት ታምኖ ነበር። ወደዚህኛው ክረምት ግን ሲገባ ያ ግምት አልተቀየረም። ሊቨርፑልና ቼልሲ አሁንም ተጫዋቹን የመፈለግ ፍላጎቱ አላቸው። የሊቨርፑል ቅድሚያ የሚሰጠው ተግባር ግን ሁለት አጥቂ ወይም ደግሞ ክንፍ ተጫዋቾችን መጨመር ሲሆን እነዚህ ተጫዋቾች ደግሞ 9 ቁጥር ተጫዋች ሳይሆኑ በተለያዩ ቦታዎች ላይ ተሰልፈው መጫወት የሚችሉ ቨርሳታይል የምንላቸው አይነት ተጫዋቾችን ማስፈረም ነው። የክለቡ ቁጥር 1 ተግባር በቀኝ በኩል ለሙሐመድ ሳላ ተተኪ ማግኘት ቢሆንም ባለፈው ክረምት ግን ሉዊስ ዲያዝን ወደ ባየር ሚኒክ በመሄዱ ምክንያት የተፈጠረው ክፍተት እስካሁን አልተደፈነም። ምንም እንኳን እንደ ፍሎሪያን ቬርትስ ያሉ በመሃል ላይ የሚጫወቱ ውድ ተጫዋቾች ስም ቢነሳም ሊቨርፑል ግን ውስጥ ላይ ደግሞ ሰርገው መግባት የሚችሉ ወይም ደግሞ በ10 ቁጥር ቦታ ላይ መጫወት የሚችሉ የክንፍ ተጫዋቾችን የማስፈረም ሀሳብን ይመርጣሉ ብለዋል ቤን ጃኮብስ እንዳጋራው መረጃ። ሪያል ማድሪድን የተመለከተ መረጃን እናንሳ። አንድሪያ ሉኒን ውሉን ስለማደሱ አስመልክቶ ጋዜጠኛ ቶማስ ሮንሴሮ አንዳንድ ጉዳዮችን አጋርቷል። ሉኒን ውሉን ያደሰው ለክለቡ ካለው ከፍተኛ ምስጋና የተነሳ ነው።
የዩክሬናዊ በማድሪድ ከተማም ሆነ በሪያል ማድሪድ ክለብ ውስጥም ደስተኛ ነው። በሀገሩ በተለያዩ ነገሮች በተከሰቱበት ወቅት ክለቡ ያደረገለትን ሁሉን አቀፍ ድጋፍም ፈጽሞ በጭራሽ አይረሳም። በዚህም ምክንያት ተቀያሪ ቢሆን እንኳን በክለቡ መቀጠልን ይመርጣል። አንድሪያ ሉኒን ከፊት ለፊቱ በዓለም ላይ ተወዳዳሪ የሌለው ምርጥ ግብ ጠባቂ ቲቦ ኩርቱዋ መኖሩን እያወቀ በሪያል ማድሪድ ሊለቅ ይችል ነበር። ነገር ግን በ2023 ክረምት ላይ ለዚህ ግብ ጠባቂ የወደፊት ቆይታ ወሳኝ የሆኑ ሁለት ውሳኔዎችም ወይም ሁኔታዎችም ተከሰቱ። የኩርቱዋ ከባድ የጅማት መበጠስ ጉዳት ወይም ኤሲኤል ሉኒን በዚያ ውድድር ዘመን መጀመሪያ አንስቶ በካርሎ አንቸሎቲ አመራር ስር በቋሚነት እንዲሰለፍ እንዳስገደደው የሚታወስ ጉዳይ ነው። በተጨማሪም ከየካቲት 24 ቀን 2022 ጀምሮ ደግሞ የተለያዩ ነገሮች ተከስተው ነበር በሀገሩና ማድሪድ እንደ ክለብ ያለምንም ቅድመ ሁኔታ ከሉኒን ጎን በመቆም በዚህ ነገር ውስጥም ለቀሩት ቤተሰቦቹ ጭምር ማንኛውንም አይነት ስነ ልቦናዊና ተቋማዊ ድጋፎችንም ጭምር አድርገውለታል። ይህም ለሉኒን ትልቅ ትርጉም ነበረው። ለእርሱም ሆነ ለቅርብ ቤተሰቦቹ በዚህ አስቸጋሪ ወቅት ለተደረገላቸው እንክብካቤም ለማድሪድ የዘላለም ምስጋና አለው። በተጨማሪም በ15ኛው የአውሮፓ ቻምፒየንስ ሊግ ድል ወቅትም በኢቲሃድ ስቴዲየም ያሳየው የማይረሳ የፍጹም ቅጣት ምት አፈጻጸምና ከበርናርዶ ሲልቫ እንዲሁም ከኮቫቺች የተመቱትን ኳሶች ያዳነበት መንገድም ትልቅ ግምት የሚሰጠው ነው። በዚህ ምክንያት መስከረም 13 2024 ውሉን እስከ 2030 ድረስም ሲያደስ የኩርቱዋ ቋሚ ተቀያሪ ሆኖ እንደሚቀጥል በመገመት ብዙዎች ተገርመው እንደነበር የሚታወስ ነው። ጋዜጠኛም አልቫሮ ቤኒቶ ያነሳው ነጥብ አሁን ላይ ሪያል ማድሪድ ሁኔታውን በቅርብ ለሚከታተለው ሰው በጣም አሳማኝ ነው። ብዙዎች የቡድኑ ውጤት መዋዠቅ ከኤምባፔ መምጣት ጋር ቢያያይዙትም ቤኒቶ ግን ችግሩ የመሃል ሜዳው መሳሳትና የልምድ ማነስ እንደሆነ ይገልጻል። የቶኒ ክሮስ በድንገት እግር ኳስን ማቆም፣ የካሴሜሮ ቀድሞ መውጣትና የሞድሪች በዕድሜ ምክንያት ተጽዕኖ መቀነስ ቡድኑ ለዓመታት ሲያረጋጋው የነበረው የመሃል ሜዳ ሞተርን አሳጥቶታል። ችግሩ የኤምባፔ አለመከላከል ሳይሆን ከጀርባው ያለው ስብስብና ድሮ የተጋጣሚን ማጥቃት የመቆጣጠርና ኳስን የማሰራጨት አቅሙ መዳከሙ ነው። ኤምባፔ በግሉ ጥሩ እየተንቀሳቀሰ ቢሆንም ከቡድኑ አጠቃላይ መዋቅር መዛባት የተነሳ ግን ውጤቱ እንደሳሰበው ጎልቶ አልታየም። ሆኖም ይህ አመለካከት ብዙ የማድሪድ ደጋፊዎችን ለሁለት ከፍሏል። አንዳንዶቹ በቶኒ ክሮስ ምትክ ጥሩ የሚባል የፈጠራ አቅም ያለው አማካይ አለመገዛቱ ዋነኛው ስህተት ነው በማለትም እንደሚስማሙ ነው የተነገረው። የሪያል ማድሪድ ቋሚ አስተላለፍ የታወቀ ነው። አሁንም እያከራከረ ያለው ብቸኛው ነገር ቢኖር የቲያጎ ፔትሮቺ እና የካማቪንጋ የሚለው ጉዳይ ነው። በዛሬው ጨዋታ ላይ ምልክቶች ሁሉ የሚያሳዩት ቲያጎ ፔትሮቺ ምናልባት ወደ ቋሚ አስተላለፍ ውስጥ ይገባል የሚሉ ናቸው። ኤድዋርዶ ካማቪንጋም ከሰራቸው ያለፉት ጥቂት ጨዋታዎች ላይ ስህተት ጋር በተያያዘ በዛሬው ጨዋታ ተጠባባቂ ሊሆን የሚችልበት እድል ሰፊ ነው። ቶኒ ክሮስ በሌላ የስራ ዘርፍ ወደ ማድሪድ እንደሚመለስ ይታወቃል። የስፔኑ ጋዜጣ ዲያሪዮ አስ ዘገባ መሰረት ደግሞ የቶኒ ክሮስ ወደ ሪያል ማድሪድ መመለስ በይፋ ታቅዷል። ይህ መመለስ ግን በተጫዋችነት ሳይሆን በክለቡ የስፖርት መዋቅር ውስጥ በሚኖረው የአመራር ሚና ነው። ሪያል ማድሪድ ቶኒ ክሮስ እንዲመለስ በይፋ ወስኗል። ፍሎሬንቲኖ ፔሬስ የጀርመናዊውን ኮከብ ልምድና እውቀት ለመጠቀም ለዚህ እቅድ ትልቁ ድጋፍ እያደረገ እንደሚገኝ ነው የተነገረው። እንደ ዘገባው ከሆነ ቶኒ ክሮስ ከሚቀጥለው የውድድር ዓመት ጀምሮ ወደ ሪያል ማድሪድ የልምምድ ማዕከል ቫልዴባስ ይመለሳል። ሆኖም ትክክለኛ የሥራ መደቡ ገና ባይወሰንም እንደ ስፖርት ዳይሬክተር፣ የቴክኒክ አማካሪ ወይም በክለቡ አመራር ውስጥም ትልቅ ሚና ያለው ቦታ ሊሰጠው እንደሚችል ይጠበቃል። ቶኒ ክሮስ ከአሁኑ ጊዜ እንግዲህ የራሱን የልጆች አካዳሚ ውስጥም በማሰልጠን ላይ ቢሆንም በቅርብ ሳምንታት ውስጥ በሪያል ማድሪድ ልምምድ ሜዳ ላይ ደግሞ በተደጋጋሚ መጎብኘቱ ለመመለሱ ደግሞ እንደ መጀመሪያ እርምጃም ታይቷል። ይህም የቶኒ ክሮስ መመለስ በተለይም ደግሞ በሪያል ማድሪድ በመሃል ሜዳ ላይ ፈጣሪ ተጫዋቾችን በማጣት ለሚቸገረው ወቅታዊ ሁኔታ ትልቅ ስነ ልቦናዊና ቴክኒካል ድጋፍንም እንደሚሰጣቸው ጭምር ነው የተገለጸው። ኬሊያን ምባፔ ይናገራል። ቤርናቢው ላይ ሲሆን በእግር ኳስ ረገድ በዓለም ላይ ካሉ ምርጥ አገራት መካከል በአንድ ውስጥ በሚገኝ ዓለም ላይ ከሚገኙ ምርጥ ሜዳዎች ውስጥም አንደኛው ላይ እንደቆምኩም ይሰማኛል። ዛሬ ያለሁት በልጅነቴ እመኘው በነበረው አካባቢ ውስጥ ነው። ምክንያቱም ሁልጊዜም በጠንካራ ስራ በዲሲፕሊንና ራስን በማብቃትም ወደዚህ የመድረስ እድሉ የሚረዱኝንም መንገዶች ሁሉ ለማግኘት ስጥር ነበርና እዛ ህልሜ ላይ ነው አሁን የምገኘው ሲልም ጭምር ነው የተናገረው። ይህንን ሀሳብ ነው የሰጠው ሲናገር ኬሊያን ምባፔ። ቦርንመዝ ከአሰልጣኙ ጋር ይለያያል። አሰልጣኝ አንዶኒ ኢራኦላ በውድድር ዘመኑ መጨረሻ ከቦርንመዝ ጋር እንደሚለያዩ ይፋ ተደርጓል። ቦርንመዝ በክለቡ እንዲቆዩ ከፍተኛ ጥረት ቢያደርግም ሊሳካለት እንዳልቻለ ነው ዘ አትሌቲክ የዘገበው። አሰልጣኝ አንዶኒ ኢራኦላ አዲስ ክለብ በመፈለግ ቦርንመዝን ለመልቀቅም መወሰናቸው ተነግሯል። የኢፕስዊች ታውን አሰልጣኝ ኬረን ማኬና በቀጣይ የቦርንመዝ አሰልጣኝነትን ቦታ ሊረከቡ ይችላሉ ተብሎ የታሰበው። ሌላኛው ከአሰልጣኝ ጋር የሚያዘው ደግሞ የሃቪየር ማስኬራኖ ጉዳይ ነው።
ከኢንተር ማያሚ ጋር ተለያይቷል። የአሜሪካን ሜጀር ሊግ ሶከሩ ክለብ ኢንተር ማያሚ ከአሰልጣኝ ሃቪየር ማሴራኖ ጋርም መለየቱ ነው ይፋ የተደረገው። አሰልጣኙ ክለቡን ለመልቀቅ የወሰኑት በግል ጉዳይ ምክንያት መሆኑ ነው ይፋ የተደረገው። አርጀንቲናዊው ሃቪየር ማሴራኖ ባለፈው ዓመት ኢንተር ማያሚን ለሜጀር ሊግ ሶከር ዋንጫ ድል ማብቃታቸው የሚታወስ ጉዳይ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። ስለምታደምጡኝ፣ ስለምትከታተሉኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርገን ነው የምናመሰግነው። በምሽቱ ፕሮግራማችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች የዝውውር ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።